እናትና ልጅ ክፋታችሁን ትንሽ ቀነስ ብታደርጉት መልካም ነበር። በአቶ ለይኩን ፊት ኑሐሚን ሌባ ለማስመሰል ወይም ደግሞ ሌባ ናት ለማስባል ሁሉንም ነገር ተዘጋጅተው ጨርሰው ወርቁን ከኑሐሚን ሻንጣ ጨምረው ከዛም አቶ ለይኩንን ና ቶሎ ሻንጣዋን እንበርብር ብለው ካስበረበሩ በኋላ ወርቁ ከተገኘ ኑሐሚን ሌባ እንደሆነች ለማሳወቅ ነበር። ነገር ግን ነገሩ ምንም አልተሳካላቸውም። ኤሚ ወርቁን ከኑሐሚን ቦርሳ ውስጥ ወይም ሻንጣ ውስጥ ጨምረው አይታ ስለነበረ ኑሐሚን ቀስ ብላ መልሳ ደግሞ ከቦታው ጨምረዋለች። ከዛም ቤተሰብ ወይም ደግሞ የናሆም ቤተሰቦች ማለት የናሆም ሚስቱን ይዞ መጥቶ የለ እሷን ለማስተዋወቅ የሚመጡትን አንድ ላይ በተሰበሰቡበት ከዛም ወርቁ ጠፋ ለማለት ነበር። ያው ያደረገችውን አደረገች። ነገር ግን ቦርሳው ሲበረበር ምንም ነገር አልተገኘም። አይታ ስለነበረ እኔ አይቼው ስለነበር ቦርሳውን አውጥቼ ማለት ወርቁን አውጥቼ ወደ ቦታው መልሼላችኋለሁ። አይቻለሁ። ግን ምን አድርጊያችሁ ነው በዚህ ደረጃ? ምንድነው ያጠፋው ጥፋት? ለምንድነው እናትና ልጅ በየሄድኩበት እንደዚህ የሚያሰቃዩኝ? ስትል ስቅስቅ ብላ አልቅሳ ትወጣለች። ከዛም አቶ ለይኩን ልጁን ሳብ አድርጎ በጥፊ አንድ ጊዜ ጮህ ነበር የሰጣት። አቦይ ምችት ይበለው። ምክንያቱም እናትየዋ ልጅቷን በጣም ከሚገባው በላይ አበላሽታታለች። መውለድ ብቻ በነገራችን ላይ እኔ ትርጉም አለው ብዬ በፍጹም አላስብም። ከምንም በላይ ልጅን አስተዳደጉ ላይ ነው መስራት እንጂ መውለዱ ምንም ትርጉም የለውም። እናም ወይዘሮ ዝናሽ የጠቀምኳት እየመሰላት ልጅቷን ከሚገባው በላይ መረን ለቃታለች። ታውቃላችሁ? ኦኬ አሁን እነሱ ባለሀብት ናቸው። ዘር ምናምን እንደሚባለውም ዘራቸውም የምርጥ ዘር ነው ይሁን እንበል። ነገር ግን ይችን ልጅ አሁን ሌላ ባል መጥቶ ላግባት ቢል እንዴት ብሎ ነው አብሯት የሚኖረው? ምክንያቱም ዘላን ታውቃላችሁ፣ ምንም የማታውቅ መረን የወጣች ስዳድግ ላይክ እንደዛ ማለት ነው። ከጭፈራ ቤት ጭፈራ ለጭፈራ ቤት ከሀገር ለሀገር መዞር እንጂ ሌላ ምንም የምታውቀው ነገር የላትም ማለት ነው። ያም ሆነ ያ ነገር አልተሳካላቸውም። ኑሐሚን ለጊዜው ነፃ ወጥታለች። ነገር ግን አሁን ነፃ ብትወጣም ወይዘሮ ዝናሽን እናትና ልጅ እንግዲህ ያው ነገሩን ተያይዘዋታል። እየጎነጎኑ ወይም ደግሞ እያሴሩ ነው ያሉት ማለት ነው። ነገር ግን ኤርሚያስ እኔ ዝም ይላል ብዬ አላስብም። ለምን ከዛ ቤት መጣ? ምንስ ይሰራል የሚለው ያው ሁላችንም እንደምናውቀው ኑሐሚን ብሎ ነው የመጣው። ኑሐሚንን ብሎ እስከመጣ ድረስ ደግሞ በፍጹም ክፉ ነገር ሲደርስባትና እነሱ እንደዛ እያሰቃዩት ሲያይ ዝም ይላል ብዬ አላስብም። ሰላም ጤና ይስጥልኝ ውድና የተከበራችሁ ወደ ቻናሌ ቤተሰቦች ብያላችሁበት ሰላማችሁ በዝዝት ትረፍረፍ ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። ለቻናሉ አዲስ የሆናችሁ ካላችሁ ደግሞ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ላለሁኝ። በጣም የሚገርመውና በጣም የሚደንቀው ነገር ደግሞ እዚህ ድራማ ላይ እንግዲህ ኤርሚያስ ያው ለምን እንደመጣ ከዛ ቤት ሁላችንም የምናውቀው ነው። ብዙ ዋጋ ከፍሎና ስንት መስዋዕትነት ከፍሎ ወይም ደግሞ ዝቅ ብሎ አስባችሁታል። እሱ ማለት እንግዲህ ያው ያን ያክል ገንዘብ ባይኖረው መቼስ ሹፌርና ዘበኛ ሆኖ ለመኖር ጭራሹንም አያስበውም። ግን ያው ኑሐሚንን ለማግኘት ነው እዛ ቤት ሹፌር ሆኖ የተቀጠረው ማለት ነው። ስለዚህ ወይዘሮ ዝናሽ እንዳየችው ደግሞ ያው እንግዲህ መድፈር ነው የቀራት ማለት ይቻላል። ጁስ ጥላበታለች። ገና እንዳየችው ሌላ ነገር ነበር የፈለገችው። ያው ደፈረችው ማለት ይቻላል። በቃ ሌላውን ተውት። እሱ እሺ ቢላትና የምትፈልገውን ነገር ላደርግልሽ ቢላት ኑሮ እዛው አብራው በተኛች ነበረ። በጣም ነው የገረመኝ በበኩሌ። ያም ሆነ ኤርሚያስ አምራንን ይዟት መጥቷል። ለቤተሰቡም ልክ ሲመጡ ተረብሸው ስለነበረ እያግርግሩ ስለነበር እንግዲህ ነገሩን አብርደው ወደ ምግባቸው ቀርበዋል። ተዋውቀዋታል። ነገር ግን እንግዲህ ያው ሁላችንም እንደምናውቀው አምራንና ናሆም ተለማምደው ነው የመጡት። እሷም ቤተሰቦችሽ ምንድን ናቸው? እነማን ናቸው? ብላ ወይዘሮ ዝናሽ ስትጠይቃት ቤተሰቦቼ በመኪና አደጋ አልቀዋል ነበር መልሷ። እኔ በመኪና አደጋ ስለመሞታቸው አይደለም እየነገርኩሽ ያለሁት፣ ነገር ግን ዘርሽ ምንድን ነው? የማን ዘር ነሽ ነበር ያለቻት። እሷ እዛ ላይ እንግዲህ አሁን ተካብሎ የምን ዘር ነው የምን ምንድን ነው የምትይው? ማየ ገንዘቡን ቢሆን እኮ ሰርተን የምናገኘው ነው። ስለዚህ የምን ዘር የምን ገንዘብ ነው? ሁለታችን መዋደዳችን ነው ትልቁ ነገር ሲል አቶ ለይኩንም አዎ እውነቱን ነው፣ ዋናው ነገር ሁለታቸው መፋቀራቸው እንጂ ገንዘቡ ቀላል ነው ምንም አይደል ይላታል።
እሷም እዛው እየተንቀጠቀጠች በጣም ፈርታ ነበር። እናም እንግዲህ ቤት አለኝ መኪና አለኝ ብላለች። ናሆምም እየሸፋፈነላት ነበር። ነገር ግን የሚሸፋፍንላት አሁን ናሆም በጣም ቅንና መልካም ወይም ደግሞ የእውነተኛ አፍቃሪ መስላው ያው በሷ የተነሳ ነው ቤት ራሱ በጊዜ እየገባሁ ያለሁት መጠጥ ያቆምኩት በሷ የተነሳ ነው ምናምን ብቻ ያው የተለማመዱትን ነገር ናሆምን ሲበጠረቅ ነበር። ያም ሆነ ቤተሰቦቿ ብዙም አልወደዷትም። አቶ ለይኩንም እንግዲህ ያው ከዚህ በፊት እንደነገርኳችሁ የኔ ምራት የምትሆነው በደንብ ተጠርታ ተመርምራ ተፈትሻ ነው ከዚህ ቤት የምትገባው፣ ያለበለዛ በቀላሉ አትገባም ብሏን። ሲቀጥል ደግሞ ኑሐሚን የሆነ ፍንጭ ሰጥተዋለች። እኔም ይቺ አሁን ፍቅረኛው ነኝ የምትለውም ለሱ አንሆነውም፣ ይልቁንስ ሌላ ሴት ፈልገህ አጋባው፣ ይችን ባለጌ ልጅ ከሱ አርቀው ብለዋለች። ስለዚህ ኑሐሚን የሆነ ነገር እንደምታውቅ ስለሷ ተጠራጥሯል። ስለዚህ ገና ከመምጣቱ አሁን ከቤት ሳትወጣ ነው እንግዲህ አቶ ለይኩን ክትትል ሲያደርግባት የነበረው ሰው ቀጥሮ። ስለዚህ መጨረሻዋ የት እንደምትገባ የት እንደምትወጣ ከየት ወዴት እንደምትሄድ ስራዋ ምን እንደሆነ የሚከታተላት ሰው ቀጥሯል ማለት ነው። ስለዚህ 2 ቀንና 3 ቀን ባልሞላ ውስጥ እውነታው ይጋለጣል። ማን እንደሆነች ምን እንደሆነች የትኛው መኪና የትኛው ቤት እንዳላት የሚታወቅ ይሆናል። ይቀጥላል ማለት ነው ድራማው። ኑሐሚን ምስኪን በቀላሉ እንደዚህ የሚፋቷት መስሏት ነበር። ነገር ግን በቀላሉ አይፋቷትም። እንደውም ቤተሰቦችህ አልወደዱኝም፣ በተለይ እናትህ የወደደችኝ አይመስለኝም ስትልም ነበር። እኔም አንቺ ስለ አባቴና ስለ እናቴ አልነገረሽም፣ እነሱ ትንሽ ወግ ያጠብቃሉ፣ ለዛ ነው ብላት ነው እሷም ምግቡን ትታ የተነሳችው ማለት ነው። በሌላ በኩል ያው እንደዛ ስለተናገሯት ኑሐሚን እያለቀሰች ነበረ። ማለት በወርቁ ምክንያት በጣም እንደዛ ከፍ ዝቅ አድርገው ተናግረዋት ስለነበረ እሱ ብቻም ሳይሆን ሌባንስ ስላሏትኝ ወይም ሌሏት ስለነበረ በጣም ተናዳ እንግዲህ ኪችን ሆና እያለቀሰች ነበር። ናሆም ሄዶ ለምንድን ነው የምታለቅሽው? እባክሽን አታልቀሽ። እኔ ከዚህ በላይ ከዚህ ቤት እንድትሰቃይ አልፈልግም። ምክንያቱም የማየን ስራ እኔ አውቀዋለሁ። እሷ ናት እንደዛ የምታደርገው። እናም ከዚህ በላይ ትሰቃያለሽ ብዬ አላስብም። ይህን ቤት ለቀሽ ውልቅ ብለሽ ውጪ ሲላትም መክሯታል። እሷም አዎ በቃ እኔም መኖር አልፈልግም፣ ነገር ግን አባቴ እስከሚወጣ ድረስ ነው እንጂ ከዛ ውጭ ከዚህ ቤት እኔም መኖር አልፈልግም ስትል ትመልስለታለች። እንደዛ ከሆነ ምግቡን አዘጋጅተሽ ስለጨረሽ በቃ ልብስሽን ቀይረሽ ቆንጆ ሆነሽ እንድትመጪ እባክሽን ብሎ ይለምናታል። እሷም እሺ በቃ አንተ ካልክ እቀይራለሁኝ ስትለው እሱም በቃ እንደዛ ከሆነ በጣም ደስ ይላል። ከሱ ላይም ደግሞ ይቺ ቆንጅዬዋ ፈገግታሽን እንድትጨምሪበት ሲላት፣ እንዴ ቆይ አንቺ ታስጠያለሽ ድፍጥጥ ነሽ እያልከኛል ነበር ስትለው፣ አዎ ድፍጥጥሽ፣ ነገር ግን በቃ ልብስሽን ቀይረሽ ሳቅ ሳቅ እያልሽ ነይ ቶሎ ሲላት፣ እሷም ልብሷን ቀይራ ቆንጆ ለብሳ እንግዲህ ሁላቸውም ቁጭ ባሉበት ስትሄድ አምራን ከላይ እስከታች ነበር ስትመለከታት የነበረው። ያው ሴቶቹ ሁሉም ይጠሏታል ሁላችንም እንደምናውቀው። ናሆም ደግሞ ገና እንደገባች አይኑ ወደዛም ስትል ወደዚህም ስትል እሷ ላይ ነው የነበረው። ምን ልጨምር፣ ምን ላምጣ፣ ምን ልታዘዝ ስትላቸው ደግሞ አቶ ለይኩን ፊቱም ፍትፍቱም ቀርቧል። ምን ያስፈልጋል ብለሽ ነው ልጄ? ይልቁንስ ቁጭ በይና ከኛ ጋር ምግብ እንድትበይ ስል፣ አይ በፍጹም አያስፈልግም ስትል፣ ናሆምም አዎ ከኛ ጋር ቁጭ በይና አብረሽ እንድትበይ ይፈልጋሉ ቢልም ግን ያው ሴቶቹ ሁላቸውን ፊታቸውን ስላዞሩባት አይ አልፈልግም ብላ ወደ ጓሮ ሆዳ ብቻዋን ቁጭ ብላ ስታለቅስ ያው ኤርሚያስ ያያታል። ኤርሚያስ መጥቶ መቼስ እነሱ ናቸው አይደል እንደዚህ የሚያስለቅሱሽ? ለነገሩ እኮ ለምን ምን እንደሰሩና ምን እያደረጉ እንደሆነ ገብቶኛል ሲላት፣ ይልቁንስ ከነሱ ይልቅ አንተ ነህ የጎዳኸኝ፣ ከአንተ በላይ ማንም ሊጎዳኝ አይችልም፣ አንተ ነህ እዚህ ቦታ እንደሆን ያደረከኝ፣ ስለዚህ ከአንተ በላይ ማንም ስለማይጎዳኝ ተውኝ፣ ለአባቴ ስል ልኑርበት ብላ ነበር እንግዲህ ከቀመጧ ብድግ ብላ ትታው የሄደችው ማለት ነው። እሱም እኔ አልችልማ፣ ብችል በጣም ደስ ባላይ ነበር፣ ነገር ግን ምን ላድርግ፣ ይህን ሁሉ ዋጋ ከፍዬ ይህን ሁሉ መስዋዕትነት ከፍዬ እዚህ ቤት የገባሁት አንቺን ብዬ ነው፣ ለእሷ ማለት ለኤሚ ሾፌር ሆኜ ነው የመጣሁት። ስለዚህ እንደዚህ ያደረግኩት ደግሞ ወይም
በር ከፋች ሆንኩት ላንቺ ብዬ ነው። ስለዚህ እንዴት ብዬ ነው ምተውሽ? አልተውሽም ሲልም እንግዲህ ለእሷ ቃል ገብቷል ማለት ነው። ኤርሚያስ በቀላሉ አይተዋትም። እናንተስ ምን ትላላችሁ? ምን ይከሰት ይሆን?